እኔ የሩታን ሐሳብ ለመደገፍ ነው የመጣሁት በዋናነት። ነገር ግን ያ ነገር እሷን ደስታ እየሰጣት ስላልሆነ ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ያው ከዚህ በፊት እነ ብሩክ ላይ እነ ሃይሚ ላይ በመስራት ነው የምታወቀው በዋናነት። ከዚህ በፊትም እነ አብርሽ ላይ አንዳንድ ሐሳቦችን አነሳለሁኝ። ዛሬ የመጣው ስለነ አብርሽ ለማውራት ነው። አንድ ግር ያለኝ ነገር ስላለና ለመደገፍ ነው። ባይዘዌ በዋናነት ለመደገፍ ነው የሩታን ሐሳብ ለመደገፍ ነው የመጣሁት። ከዚህ በፊት ብሩክ ላይ ነበር የምሰራው የተለያዩ ሐሳቦችን ሳነሳ ነበረ ምናምን። አሁን ደግሞ ላይክ እከታተላቸዋለሁ። እነ ብሩክ ላይ ብሰራም እነ ሩታን እና አብርሽን እከታተላቸዋለሁ። ያለውን ነገር ምናምን እከታተላለሁ። ከብዙ ዩቲዩበሮችም ጋር ስለምውል አንዳንድ ሐሳቦችን ብዙ ካሜራ ፊት እናንተ የምታዩት ነገር አለ አይደል? እኔ ከዛ በተሻለ ላይክ ካሜራ ላይ ያልወጡ በጣም ብዙ ነገራቶችን የማወቅ እድሉ አለኝ ማለት ነውና ሩታ ደስታን እንደማትፈልገው እንትና ፈረንጁ ቤት ላይ እያወራች ነበረ። ደስታን ጠርተውት ያለውን ነገር እየነገሩት ነበረ ምናምን። እኔ የሩታን ሐሳብ ለመደገፍ ነው የመጣሁት በዋናነት። በእርግጥ ለሩታ ደስታ በጣም ብዙ ነገር ለፍቷል። በጣም ብዙ ነገር እቤት እስከ መግዛት የተለያዩ ነገራቶች እስከ ማድረግ ድረስ እሷ ደስተኛ እንድትሆን የቻለውን ላይክ አንድ ወንድ እንደውም ባሏ ካረገላት በላይ ነው ያረገላት ብዬ ነው የማምነው። ምክንያቱም ገና ሳይጋቡ ምን ሳይሉ ምናምን በጣም ብዙ ነገር ነው። በጣም ጥሩ ሰው ነው። ለሷ ደስታ በደንብ የሚሰራ ሰው ነው። በደንብ የሚለፋ ሰው ነው። እሷን ለማስደሰት ደከመኝ ሰለቸኝ የማይል አይነት ሰው ነው እንዳያችሁት። ላይክ እናንተ ካሜራ ፊት ነው የምታዩት፣ ከካሜራ ጀርባም ደግሞ በጣም የሚንከባከባት ትሪት የሚያረጋት ሰው ነው። እሱ ጋር በነበረች ሰዓት ደስተኛ ነበረች ላይክ እኛ ስናየው። ነገር ግን ያ ነገር እሷን ደስታ እየሰጣት ስላልሆነ በእርግጥ አሁን ሩታ ወደው አይደለም ብዙቻችን እናውቃለን። በእልህ ነው አብርሽ ያለበትን ነገር እንትን ለማለት ነው። አሁን እሱ አብርሽ እንዳረገ እኔ ማረጋለሁ አይነት ነገር ላይክ ቅናት ነው የሚባለው ላይክ እንደዛ አይነት ነገር ነው እንጂ የምር ደስታ ሰጥቷት ምናምን አይደለም። ላይክ እሱን ለመረዳት ሞከረች ምናምን፣ ግን አሁን ያ ማስመሰል ይበቃላለች ማለት ነው። ይህ ትክክለኛ ውሳኔ ነው። ምክንያቱም ለሱ ሌላ ተስፋ ከመስጠት ሌላ ነገር እንት ከማለት ተስፋ ከመስጠት ይሄንን ነገር ባንዴ በቃ ብታቅበው ገባችሁ አይደል? እሱም ሌላ ነገር ሳይበጣም ሌላ ተስፋ እየሰጠችው እሱንም ከማጉላላት ገባችሁ በቃ እንለያያለች ማለት ነው። በቃ ከዚህ በላይ መሄድ አንችልም ማለት ትክክለኛ ውሳኔ ነው። በእርግጥ ለደስታ አይገባውም፣ እንደዚህ አይነት ሀዘን አይገባውም። ነገር ግን ካለች በቃ ይበቃታል። በቃ አንዳንድ ነገር ሲበቃችሁ ይበቃችኋል። ገባችሁ አይደል? ስለዚህ ትክክለኛ ውሳኔ ነው የወሰነችው። ደስታ ላይክ ጥሩ ሰው ነው። በጣም ብዙ የሚለፋ አይነት ሰው ነው። ለሷ ደስታ ከአውሮፓ የመጣው ታውቃላችሁና ለሷ ደስታ እሷን ለማግኘት ብሎ ማለት ነውና ይሄን ያህል ለፍቶላታል። ደስታ ላይክ ጥሩን እንዲገጥመው እመኛለሁ። ከዚህም በኋላ ጥሩን እንዲመኘው። ግን ሩታ እንደዚህ አይነት ነገር በመወሰኗ በጣም ብዙ ሰዎች እየተቿት ነው። ይህ አግባብ አይደለም። ትክክለኛ የራሱ ህይወት ነው። የሷን ህይወት ማንም አይኖርላት። ትክክለኛ ውሳኔ ነው። ገባችኋል? በቃ አልፈልገውም ማለች። በቃ አልፈልገውም። ግን ለሩታ ደግሞ ሌላኛው ነገር ደግሞ ዳኒና እህቷን ከህይወቷ እስካላስወጣች ድረስ ደስተኛ የምትሆን አይመስለኝም። ደስተኛ እንዳትሆን አሁን ላይክ እንዲህ ያራቀች ነው። ለምሳሌ ስሜት አይሰጣትም የደስታ አራቀችው። ሌሎችንም በዚሁ በተመሳሳይ ሁኔታ ማራቅ አለበት። ከህይወቷ እንዲህ ውጥት ማድረግ አለባት። ገባችሁ አይደለ? ስለዚህ በደንብ ላይክ ደስተኛ ሆና እንድትኖር ያሰበችው እንዲሳካ በደንብ በራሷ በደንብ እንትን እንድትል ገባችሁ አይደለ? እንደዚህ አይነት ነገራቶችን ከህይወቷ የማያስፈልጉ ነገራቶች ማስወጣት አለባት። ላይክ ያልታያት የነ ዳኒ ለምን እንዳልታያት ነው። በቃ የነ ዳኒ ለምን እንዳልታያት እሷ ደስተኛ እንዳትሆን የሚያረጋት እነሱ ናቸው። ገባችሁ አይደል? ከአብርሽ ጋር ሰላም እንዳትሆን ያረጋት እነሱ ነገራቶች ናቸው። አሁን አንዳንድ ሰዎች ለማስታረቅ እየለፉ ነው ምናምን፣ ግን ሁለቱም የሚሄዱበት መንገድ በጣም በቃ አብርሽ ከሄርሜላ ጋር የሚሄድበት መንገድ፣ እሷም ከደስታ ከነዳን የምትሄድበት መንገድ ለማስታረቅ እንኳን የማይመች ነውና ይሄን ሐሳብ ለማንሳት ነው። ብዙ ልላችሁ አይደለም የመጣሁት በደም ሞር ስለማቅ ነው። ላይክ ከብዙ ዩቲዩበሮችም ጋር ስለምውል እንደገና ደግሞ ከጀርባ ያለውን ነገር ደግሞ የማየት እድልም ስላለኝ ነውና ዛሬ ለየት ባለ ሐሳብ የመጣሁት ማለት ነው። ቤተሰቦቼ አንዳንድ ሐሳቦችን እንዲህ ሼር እየተደራረግን አብረን እንቀጥላለን። ቻናሌ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ቤተሰብ ሁኑልኝ። ቤተሰቦቼ ቀጣይ በአሪፍ በጸዴ በሚገርም ቪዲዮ መጣላችኋለሁ። እስከዛው ግን ሰላም
ሰላማችሁ ብዝት ይበልልኝ።